ስለ ቆሻሻ ነው እሺ የምንማረው። ለምንድን ነው የምንማረው ካላችሁ ማለት ነው ቆሻሻ ማለት ነው አንዱ ንጽህናችንን የምንጠብቅበት ውስጥ ነው ማለት ነው ልጆች። እኛ ራሳችንን ሆነ ትምህርት ቤታችን ቆሻሻ ቢሆን፣ ክፍሎቻችን ቆሻሻ ቢሆኑ፣ ቤታችን ቆሻሻ ቢሆን እኛ ንጽህናችን መጠበቅ እንችላለን ልጆች? አንችልም። ስለዚህ እናንተ እንደተማሪ እኛ ደግሞ እንደሚስ ምን ማድረግ አለብን? ቆሻሻዎችን በተገቢ ቦታ ማስቀመጥ ይኖርብናል ማለት ነው ልጆች። እዚህ ጋር የምታዩዋቸው ቀለሞች ማለት ነው ኢንተርናሽናል ስለሆኑ እናንተ እንድታረቋቸው ነው እንድታውቋቸው ነው። እሺ ቀለሞቹ ምን ይወክላሉ የሚለውን ለማወቅ ነው። የመጀመሪያው ልጆች ቀይ ቀለም ነው አይደለ? ሁልጊዜ ቀይ ቀለም ስታዩ ማለት ነው ቆሻሻ ምን አይነት መሰላችሁ? አደገኛ የሆኑ ቆሻሻ ማስቀመጫ ናቸው ልጆች። ስለዚህ እናንተ ደግሞ እነዚህ አደገኛ የተቀመጡበትን መንካት የለባችሁ ማለት ነው። እናንተ ብቻ ሳትሆኑ እነሚስም ማለት የለባቸው መንካት የለባቸውም። ለምን መሰላችሁ ልጆች? የሚቀመጠው ምን አይነት ነው? ያለቁበት ሽሮፖች ለምሳሌ እንደነ መርፌ ያሉ፣ ሌላስ ምን አለ ልጆች? እንደ መስታወት ያሉ አያችኋል። እነዚህ ምንድን ናቸው? እጃችንን ይቆርጡናል። ስለዚህ ምን ማድረግ አለብን? ለብቻቸው ምን ይደረጋሉ? አደገኛ በሚለው በቀይ ውስጥ እናስቀምጣቸዋለን ማለት ነው። አሁን ተረዳችሁ ያለ ልጆች። ሌላኛው ደግሞ ምንድን ነው? አረንጓዴ ነው። አረንጓዴ ደግሞ ምንድን ነው? የሚበሰብሱ ማለት ነው ልጆች። የሚበሰብሱ ቆሻሻዎች ከየት እንደሚወጡ ታውቃላችሁ? ከቤት ነው። እነማማ ለእናንተ ምግብ ሲሰሩ፣ እህቶቻችሁ ምግብ ሲሰሩ ማለት ነው ብዙ ቆሻሻዎች ይኖራሉ። እነዛ ቆሻሻ ምን ሊሆኑ ይችላሉ? ይበሰብሳሉ አይደለ? የት ነው የምናስቀምጣቸው? እዚህ አረንጓዴ ቀለም ውስጥ ነው የሚቀመጡት ማለት ነው። ስለዚህ አረንጓዴ ቀለም ስታዩ ምንድን ነው ማለት ነው? የሚበሰብሱ ቆሻሻዎችን እንደነዚህ አይነት ከምግብ የሚተርፉ ቆሻሻዎች እየበላ ነው ብርቱካን ካለ የተለያዩ ነገሮችን የምንጨምርበት ይሆናል። የማይበሰብሱ ምንድን ናቸው? እነዚህ ቆሻሻዎች ይባላሉ ማለት ነው። እንዳትረሷቸው እሺ ልጆች ቀለሞቹን። ሌላኛው ደግሞ ሶስተኛ ተሸማለ የማይበሰብሱ ይባላሉ ልጆች። የማይበሰብሱ ማለት ምንድን ነው? መሬት ላይ እንኳን ብንጥላቸው ማለት ነው ምን አይሆኑም፣ ከአፈር ጋር አይደባለቁም። እነዚህ ምን መሆን አለባቸው? ለብቻቸው መቀመጥ አለባቸው። ብዙ ጊዜ እነዚህ ደግሞ ቆሻሻ ከየት እንደሚወጡ ታውቃላችሁ ልጆች? ከትምህርት ቤቶች ነው የሚወጡ። ያ ማለት ምንድን ነው? እነዚህ የተለያዩ ወረቀቶችን እንደዚህ አይነት ወረቀቶችን ይቆርጣሉ አይደለ? እነዚህ ወረቀቶች የተለያዩ ፌስታሎች እና የምንጠቀምባቸው ሶፍቶች የት ነው የምናደርገው? የማይበሰብሱ ናቸው። ስለዛ ልጆች እነዚህ ቀለሞች በሚገባ ማወቅ ይኖርባቸዋል ማለት ነው። አንድ ልድገምላችሁ። ቀዩ ለምንድን ነው ልጆች? አደገኛ ለሆኑት፣ አረንጓዴው ደግሞ ለሚበሰብሱ፣ ከዛስ ሰማያዊ ደግሞ የማይበሰብሱ ቆሻሻዎች። ስለዛ ልጆች የመጨረሻ መልዕክቴ ምንድን ነው? ሁል ጊዜ ማለት ነው ንጹህ የሆነበት ትምህርት ቤት ውስጥ መማር ምን ያደርጋል ማለት ነው? ትምህርታችንን ምንድን ነው በደንብ እንድንከታተልና ጤናማ የሆኑ ልጆች እንድንሆን ነው ያደርጋል ማለት ነው። ሁል ጊዜ ቆሻሻን ስትጥሉ በአግባቡ መሆን አለበት። ሚሶችም ቢሆን ለልጆቻችሁ ምን መሆን አለባችሁ? አርአያ መሆን አለባችሁ አይደል? ሚስስ እናንተ የተጠቀማችሁበትን ወረቀት በአግባቡ የት መሆን አለበት? ባስኬት ውስጥ የተጠቀምንበት ሶፍት ልጆች በየቦታ ይጣላል አይጣልም። አካባቢያችን ሁሌ ንጹህ ማድረግ አለብን። የት ማድረግ አለብን? ባስኬት ማድረግ አለብን። ስለዚህ ራሳችን በዚህ መልክ እየጠበቅን ቆሻሻን እያጸዳን ንጹህ የሆነ ረዛንን መፍጠር እንችላለን ማለት ነው አይደል?